ላዳ ወዴት ነው? መቼም ብትከሰስ የዚህ ኮንትራት አይከፍትም። በርካታ ኢትዮጵያውያን የትዝታ ምንጫቸው እንደሆነች ይነገራል። የዕለት ጉርሳቸውንም ለመሸፈን ማን እንደ ላዳ ታክሲ የሚሉ ቁጥራቸው ዋስ አይደለም። የሶቪየት ዘመን ላዳ ታክሲዎች አሁን ወደ ኤሌክትሪክ መኪና ጎዳናዎች ሁሉ በመቀየራቸው በአዲስ አበባ አልፎ አልፎ የሚታዩ ሆነዋል። ከአዲስ አበባ ጎዳና እየጠፉ ነው ይባላል። በአንድ ወቅት የኢትዮጵያና የሶቪየት ህብረት የጠበቀ ወዳጅነት ምልክት የነበሩ አሁን ደግሞ በአሽከርካሪዎች ዘንድ ታላቅ ተወዳጅነት ያላቸው የሶቪየት ዘመን ላዳ መኪኖች ሀገሪቱ ወደ ኤሌክትሪክ ተሽከርካሪዎች ማለትም ኢትዮጵያ ኢቪ የምታደርገው ሽግግር በማፋጠኗ ሳቢያ ከአዲስ አበባ ጎዳናዎች እየጠፉ ይገኛሉ። ከበርካታ ተሽከርካሪዎች ወይም ዘመናዊ ተሽከርካሪዎች መካከል አንድ ታክሲ በጎዳና ላይ ማየት የተለመደ ሆኗል። በዛ ላይ ደግሞ አሁን መሳለቂያም ጭምር እየሆኑ መጥተዋል። እነዚህ አዛውንት ወይም ደግሞ እድሜያቸው የገፋ የላዳ ታክሲዎች ከዘመናዊ ተሽከርካሪዎች ጎን ለጎን የዋና ከተማዋን የተጨናነቁ አውራ ጎዳናዎች ሲያቋርጡ ይስተዋላሉ እንጂ እንደ ወትሮ በግርማ ሞገስ አይታዩም። እዚህ ደግሞ የሶቪየት ህብረት ዘመን በተጠናቀቀበት ሰዓት የመጣችው የሩሲያ ፌዴሬሽን አጠናክራ ዘመናዊነቱን እንዳልሄደችበት ሊያሳይባት ይችላል። በተጨማሪም አሽከርካሪዎች፣ መካኒኮችና የተለያዩ ስፔር ፓርት ወይም ደግሞ መለዋወጫዎች እጥረት አለባቸውና ከነዚህ ላዳዎች ጋር ያላቸውን ግንኙነት የማፋጠት አድርገዋል። እነዚህ የበርካታ አስርተ ዓመታት እድሜ ያላቸው ተሽከርካሪዎች ላዳዎች ማለት ነው ስራ ላይ ለማቆየት ሾፌሮች ይታገላሉ። የበርካቶች የስራ ምንጭም ናቸው። ገቢያቸውንም የሚሰበስቡባት እንደሆነ ይነገራል። ለ23 ዓመታት ያህል በላዳ መኪናቸው ሲሰሩ የቆዩት የታክሲ አሽከርካሪው አቶ ገብረ ዮሐንስ መርሻ መኪናዋ ባለፉት የስራ ዘመናቸው ሙሉ ቤተሰባቸውን ለማስተዳደር በር እንደከፈተችላቸውና እንዳገዘቻቸው ያስቀምጣሉ። በአሽከርካሪነት ላብነት ይላሉ። ለ32 ዓመት ሰርቻለሁ፣ ከዚች መኪና ጋር ደግሞ 23 ዓመት አሳልፌያለሁ አሉ። አቶ ገብረ ዮሐንስ ናቸው ይህን የሚሉት። በዚች መኪና ወደ 6 የሚጠጉ የቤተሰብ አባላትን አስተዳድራለሁ አሁንም በሚል ጥቅሟን ለማጉላት ይሞክራሉ። በሹፍርና ወደ 32 ዓመት ሰርቻለሁ። ከዚህ መኪና ጋር 23 ዓመቴ ነው። ተቀጥሬ ወደ 9 ዓመት ሰርቼበታለሁ። ያው ምርቱም የራሻ ምርት ነው እና ያው ቤተሰብ የሚያስተዳድረው በዚህው ነው። አሁን ወደ 23 ዓመቷ ነው ከኔ ጋር። የመኪናዋን ጥንካሬ ያደንቋታል። የእድሜዋ መግፋትና የነዳጅ ፍጆታዋ ግን ከፍተኛ መሆኑ የማይካድ ነው ይላሉ። አሁን ላይ ደግሞ ስራቸውን አስቸጋሪ እያደረገው መምጣቱን እያመኑ ነው። እናም ሶቪየቶች ያኔ ሲፈርሱ ላዳም አብራ እስከ መለዋወጫዋ መፍረስ ነበረባት እስከ መባል የደረሰ ሆኗል። ለዚህም ሳይሆን አይቀርም ፕሬዚዳንት ቭላድሚር ፑቲን ላዳ ታክሲን በበጎና በፍቅር የሚመለከቷት። ላዳ የሶቪየት ህብረት አሊያም የሞስኮ ከፍተኛ የፖለቲካና የኢኮኖሚ ተጽዕኖ መፍጠሪያ መንገድ ሆና ቆይታለች። ወይም በዓለም አደባባይ ላይ የራሻ ሰራሽ ምርት እየተባለች እንድትታይ ተደርጓልና ዲፕሎማሲያዊ ሚና በላዳ ተሰርቷል ይባላል። ቆንጆ ናት። ቆንጆ መኪና ነው። ያው እንግዲህ አሁን ከእድሜ ብዛት እያረጀች መምጣቷ ነው እንጂ ሌላ ምንም ችግር የላትም ነበረ። አሁን ትንሽ ያው የጊዜው ሁኔታ ከገበያ ውጪ እያደረጋት ነው እንጂ አዳዲስ መኪኖች እየመጡ መኪናው ምንም ችግር የለውም። ቆንጆ መኪና ነው። ጥሩ መኪና ናት አሉ። አሁን እያረጀች መጣች እንጂ ሌላ ችግር አልነበራትም በሚል አሽከርካሪዎች ያስቀምጣሉ። ከሌሎች መኪኖች ጋር ስትነጻጸር በ1 ሊትር ከ6 እስከ 7 ኪሎ ሜትር ብቻ ትሄዳለች አሉ። ዋናው ችግር ደግሞ ይህ ነው፣ ካልሆነ ግን ጥሩ መኪና ነበረች በሚል ሀሳባቸውን ያጋራሉ አቶ ዮሐንስ። ሌላኛው የታክሲ አሽከርካሪ የላዳዋ ማለት ነው አቶ በሻ ገሩ ናቸው። እሳቸውም የሚሉት የመለዋወጫ አቅርቦት ከጊዜ ወደ ጊዜ ስፔር ፓርቱ የከበደ በመምጣቱ መኪኖችን ስራ ላይ ለማቆየት ሲሉ ከሌሎች ላዳዎች እቃዎችን የነቀሉ ለመጠቀም መገደዳቸውን ያስቀምጣሉ። አቶ በሻ እንደዚህ አይነት አካሄዶችን ለመከተል የተገደዱት በስራ ላይ ለመቆየት ነው። አሮጌ ተሽከርካሪዎችን በኤሌክትሪክ መኪኖች ለመተካት በተዘጋጀ የመንግስት ፕሮግራም ወይም መርሃ ግብር ላይ ክፍያ ፈጽመው ምላሽ የጠበቁ መሆናቸውንም አክለው ይናገራሉ። በርካታ ኢትዮጵያውያን በፍቅር የሚመለከቷት ላዳ
ዛሬ ተዳክማለች ነው ጉዳዩ። ለ10 ዓመታት ያህል ላዳዎችን ሲጠግኑ የቆዩት መካኒክ ሳሙኤል መኮንን እነዚህ መኪኖች ኢትዮጵያ አውቶሞቲቭ ታሪክ አስፈላጊ አካል እንደሆኑ ይፋ ያደርጋሉ። መጀመሪያ ሲመጡ ላዳዎች እንደ ትልቅ መኪና ይታዩ ነበር። በሰዓቱ የመኪና ንጉስ ልትላቸው ትችላለህ፣ ኪንግ ኦፍ ደ ካር ሲሉ ሳሙኤል ይናገራሉ። እንዲህ ያለ የተከበረ መኪና ዛሬ ሲያረጅና ሲዳከም ማየት የተደበላለቀ ስሜት ይፈጥራል ባይ ናቸው። ያው ሰላም ነው፣ መስራት ነው፣ መግባት ነው። ቤተሰቤን ያው አስተዳድሬ ወደ 6 ቤተሰብ አስተዳድርባታለሁ። እስካሁን ድረስ እግዚአብሔር ይመስገን ደህና ነኝ፣ ምንም የለም። ነዳጅ ያው ይበላል፣ ለሌሎቹ መኪና ነዳጅ እቺ 6 እና 7 ነው የምትሄደው በሌትር። ይሄ ነው እንጂ ሌላ እንኳን ደህና ነው፣ ነዳጅ ይበላሉ። በእርግጥ ሰው ቤትም ደክማ ፈርሳ የለ የሚል አረዳድም አለ። ምናልባት ፕሬዚዳንት ቭላድሚር ፑቲን በዚህ ጉዳይ ላይ ትልቅ ሚና ቢኖራቸው ኖሮ ያስቀጥሏት ነበር የሚል ሀሳብም ይጋራል። እንደ እናት ልትቆጥራት ትችላለህ፣ ልጆችን አሳድጋለች፣ ቤተሰቦችን ደግፋለች፣ ለብዙዎች መኖሪያ ሆናለች ሲል ያክላል ሳሙኤል። ለዚህ ያለ ተስማሚና አስተማማኝ መኪና አጋጥሞኝ አያውቅም በሚልም እንደዚሁ በግልጽ ያስቀምጣል። እቺ መኪና የገዛዋት የዛሬ 11 ዓመት ነው። ቤተሰብ ታስተዳድርልኛለች። እኔ በደንብ ነው የምትሰራው። ምንም ችግር የለባትም። ምስተው ምንም እንትን የለውም። እቃዎቹም ያው አሁን እንደ ድሮ ባይገኝም አሁን ግን አንዱ እየተበላ ነው። መቼም ያው የላዳ ከቆይታ አንጻር ላዳ እቃው አይገባም፣ እንደ በፊቱ አይደለም። ግን የዛን ያህል ችግር ኖሮብን አይደለም። ግን ያው መኪኖቹ አሁን በማርጀት ላይ ናቸው። እንግዲህ ያው ብዙ ነገር እችላልኛለች፣ ብዙ ነገር አድርጋልኛለች ለኔ ከገዛዋት ጀምሮ። በወቅቱ ውድ የተገዛችው ወደ 150 ሺህ ብር ነው። ጉዳዮች ቀላል አይደሉም። የፑቲን ዲፕሎማሲ በላዳ መኪና ውስጥ እየሆነም ይመጣ ነበረ። ምክንያቱም ሌሎች ምዕራባውያን ሀገራት ከፍተኛ የእድገት ደረጃ ላይ በስልጣኔ ሲደርሱ ወይም ሲመነደጉ፣ እነ ሩሲያ ግን የጦር መሳሪያ ላይ መተኮራቸው የፈጠረው ጣጣ ሊሆን ይችላል ተብሎ ይታሰባል። ሾላ ነው የምሰራባት፣ እዚሁ አዲስ ሾላ ውስጥ ነው የምሰራው። ብዙ ቦታ ሄዳለሁ፣ ምንም መቆሚያ የለኝም። ጭነት አገልግሎትም እሰጣለሁ፣ ሰውም ጄባት ሄዳለሁ። ምንም ማንኛውንም ነገር ትሰራልኛለች። ላዳ ትልቅ ትርጉም ይሰጣታል። የላዳ ታሪክና የኢትዮጵያ ኤሌክትሪክ ተሽከርካሪዎች ወደፊት ሁኔታ በዚህ ልክ ሊታይ ይችላል። ላዳዎች ወደ ኢትዮጵያ የገቡት በደርግ ዘመን በ1970ዎቹና 80ዎቹ እንደሆነ ግልጽ ነው። ኢትዮጵያ ከሶቪየት ህብረት ጋር የጠበቀ ፖለቲካዊና ኢኮኖሚያዊ ግንኙነት በነበራት ሰዓት የሆነ ነው። በወቅቱ ለመንግስት መስሪያ ቤቶች፣ ለወታደራዊ አገልግሎትና ለታክሲነት በሰፊው ይውሉ ነበረም ተብሎ ታሪካቸው ተቀምጧል። እኛ ከፍለናል። 130 ሺህ ብር ከፍለን እየተጠባበቅን ያለ ነው በአብዛኞቻችን። እኔ አሁን ከፍያለሁ 130 ሺህ ብር ተበድሬም ቢሆን ከፍያለሁ። ነገር ግን ይሄን ነገር መንግስት ገብቶበት እንዲሰጠን ቢያስደርግ ጥሩ ነው። የከፈልነውን ብር እዛው ነው የቀረው። እስካሁን ድረስ ምንም የምናውቀው ነገር የለም። ይሄም በማህበራት ተሰባስበን ነበረ፣ ያው ከፍለናል። ግን ያው በብዛት ደግሞ ቢቀየር ግን የተሻለ ነው። እስከዛሬ 10 ዓመት ምናምን ነገር ያህል ሰርቻለሁ መካኒክነት። ያን የምሰራቸው ላዳዎች ደግሞ በብዛት ያው ቀለል ያሉ ናቸው፣ ምቹ ናቸው። ለስራም ለምንም ወሳኝ የሆኑ መኪኖች ናቸው። ግን አሁን ላይ ግን እንደምታያቸው ያው እርስ በርስ እየተበላሉ ስለሆነ እቃቸውም በብዛት ስለሌለ፣ ሁለተኛ ነገር ደግሞ ያው ማቴሪያላቸው እንደ ልብ የሚገባው ነገር የለም። የነዳጅ መኪኖች እገዳ፣ ይህ ማለት ኢትዮጵያ አሁን እየተከተለችው ያለው በእንደዚህ አይነት ሁኔታ ላዳዎችን ከገበያ ውጭ አድርጋቸዋል። ላዳ ላይ ታሪክ መስራት ሳይሆን ላዳን ማሳደግ የሩሲያ ወይም የአምራች ኩባንያ እጣ ፋንታ በሆነ በሚል ሀሳብም ይከራል። ለአውሮፓውያን አቆጣጠር በጥር 2024 ከ2 ዓመታት በፊት ኢትዮጵያ የነዳጅ ወጪን ለመቀነስና የመጓጓዣ ስርዓቷን ለማዘመን ባዘጋጀችው ስትራቴጂ መሰረት አዳዲስ የነዳጅ ተሽከርካሪዎች ወደ ሀገር እንዳይገቡ ያገደች የመጀመሪያዋ ሀገር መሆኗም የሚዘነጋ አይደለም። ያው እንደ ሞዴላቸው ነው። አሁን ለምሳሌ እነዚህ ያው የመጀመሪያ የገቡት ናቸው። አሁን ደግሞ ያው በዘመናዊ መኪኖች ምናምን አሉ የራሻው ሆኖ ማለት ግን እነዚህ ደግሞ የጥንት ስለሆኑ ጠንካራ ናቸው። በዛ ላይ ብዙ አመት ሀገር ያቀኑ በላቸው እኮ
መጀመሪያ እንደመጡ ላዳዎች ናቸው። ያው የንጉስ መኪና በለው እኮ እንደመጣ ማለት። አሁን ላይ ደግሞ ስታየው ደግሞ የንጉስ መኪና ሆኖ እንደዚህ ሰዓት ደግሞ እንደዚህ ሆኖ ቁልቁል ብሎ ስታየው ደግሞ በጣም የሚሰማ ስሜት ማለት ነው። ስለዚህ እናት በላቸው ያው ልጆችን ቤተሰቦችን ከምንም በላይ ደግሞ ያው አንተ ያየውን የነበርክበትን ነገር ነው የምታውቀው የበለጠ ገብቷል። ያው ይዘህ የነበርከውን ይሄን አላመት ምናምን የነዳውን ገብቷል። አብረህ ስትኖር ምናምን ነገር የነበርከውን ነገር ሁሉ ነገር ያኔ ያው ትዝታዎች አሉ። አሁን ላይ ደግሞ ይሄኛውን ትተህ ደግሞ ሌላ ነገር ስትጀምረው ደግሞ ያም ደግሞ ልክ እንደ አዲስ ነው የሚሆንብህ እና ደግሞ እቺ በጣም ያው እኔ እስካየዋ ድረስ ወይ ደግሞ እስከነዳው ሰዓት ድረስ ደግሞ ያው እነዚህ ምቹ የሆነ መኪና አጋጥሞ ያውቅ። የወደፊት እቅዷም ነው። የትራንስፖርትና ሎጂስቲክስ ሚኒስቴር በቀጣይ 10 ዓመታት ውስጥ ከሀገሪቱ የነዳጅ ተሽከርካሪዎች እስከ 95% የሚሆኑት በኤሌክትሪክ ለመተካት የነበረውን የነዳጅ መኪኖች ወደ ኤሌክትሪክ የመቀየር ስራን ለማስፋፋት ውጥኑ እንዳለውም የሚታወቅ ነው። ለዚህም ነው ላዳም በቀላሉ አትታይም በሚል በርካቶች ሀሳባቸውን እያጋሩ የሚገኙት። ላዳ እጅጉን ታሪካዊ ናት። ኢትዮጵያን በብዙ ያነሷታል የሚባለው በርካታ ምክንያት አለ። የላዳ አመጣጧም እጅግ አስደናቂ ነው። በሶቪየት ህብረት ዘመን ነው። በ1960ዎቹ አጋማሽ የሶቪየት ህብረት መንግስት ለህዝቡ ተራና ዘላቂ የሆነ የቤተሰብ መኪና ለማቅረብ ተራ ማለት በእርግጥ ረከስ ያለ ለማለት ፈልጎ ነው ውጥን ያዘ። ከዛም ከፊያት ጋር የተደረገ ስምምነት ነው። የሶቪየት ህብረት ከጣሊያኑ አውቶሞቢል አምራች ፊያት ጋር በመተባበር የጣሊያኑን ፊያት 124 መኪና ሞዴል መነሻ በማድረግ አዲስ መኪና ለማምረት ስምምነት ላይ ተደረሰ። የፋብሪካው መመስረት በቮልጋ ወንዝ ዳርቻ በሚገኘውና በኋላ ደግሞ ቶሊያታ በተባለው ከተማ እዛ አካባቢ መገንባት ጀመረ። የመጀመሪያው ሞዴል ደግሞ ቪኤዜድ 2101 ለማንበብ እንዲመች ቫዝ 2101 በ1971 አውሮፓውያን አቆጣጠር የመጀመሪያዋ ላዳ ከፋብሪካው ወጣች። መኪናዋ የሶቪየት ህብረትን የተለያዩ አካባቢዎችንና አስቸጋሪ መንገዶች እንዲሁም ቅዝቃዜ መቋቋም እንድችል ተደርጋ በከፍተኛ ጥንካሬ የተሰራች እንደሆነች ይነገርላታል። ወደ ውጭ ሀገር ደግሞ መላክም ተጀመረ። መኪናዋ ወደ ውጭ ሀገራት መላክ የተጀመረው ላዳ የሚለውን ስም ያገኘችበት ነው። በላዳ አርማ ላይ የሚታየውም በቮልጋ ወንዝ ላይ የሚቀስፈው የጥንታውያኑ የሳራቪ የሸራ ጀልባ እንደሆነ ይታወቃል። የላዳ መኪና ባህሪያት ግልጽ ነው። ላዳ በዓለም ዙሪያ በተለያዩ ባህሪያት ይታወቃል። ከፍተኛ ጥንካሬ ያላቸው ናቸው። ወፍራም የብረት አካል ሜታል ቦዲ ያለው በመሆኑ ለብዙ ዓመታት ሳይበላሽ እንዲቆይ ድሉ እንዲያገኝ አድርጎታል። ቀላል ጥገናም የነበረው ነው። አሁን ላይ ምናልባትም ስፔር ፓርት ወይም መለዋወጫ ካልጠፋ በስተቀር ውስብስብ የኤሌክትሮኒክ አካላት ስለሌሉት በማንኛውም መካኒክ በቀላሉ ሲጠገን የቆየ ነው። ዋጋውም ተመጣጣኝ ነበረ። በወቅቱ ከነበሩት የምዕራባውያን መኪኖች ጋር ሲነጻጸር ርካሽና ለብዛ ትራንስፖርት ተደራሽ የሆነ ነው። ላዳ በኢትዮጵያ የመንገድ ንጉስ ናት ትባላለች። ላዳ ወደ ኢትዮጵያ የገባችበት አጋጣሚም እንደዚሁ ይነገራል። የገቡበት ወቅት ደግሞ የደርግ ዘመን ነው። ቀደም ሲል እንደነገርኳችሁ በ1960ዎች መጨረሻና በ1970ዎቹ እንደ አውሮፓውያን አቆጣጠር እስከ 80ዎቹ ነው። በኢትዮጵያ የደህንነት የፖለቲካ ለውጥ ተካሂዶ የደርግ መንግስት ከሶቪየት ህብረት ጋር የጠበቀ የሶሻሊዝም ወዳጅነት ሲመሰረት ማለት ነው። በዚህ ምክንያት ደግሞ በርካታ የላዳ መኪኖች በተለይም ደግሞ እንደዚህ እንደምትመለከቱት አይነቶቹ በስፋት እየመጡ ሄዱ። እንደ ኮምቢም አይነቶቹ ማለት ነው። ማህበራዊና ኢኮኖሚያዊ ተጽዕኖቸው የሚዋስ አይደለም። ላዳዎች በኢትዮጵያ ውስጥ ከቀላል መጓጓዣነት በላይ ነበሩ። የመኪና ንጉስ በሚል እስከ መጠራት የደረሱ ናቸው። በርካታ አሽከርካሪዎች ቤተሰቦቻቸውን ያስተዳድሩባት፣ ልጆቻቸውን አስተምረው ለቁም ነገር ያበቁባት ናት። አሁን ላይ ያለው ሁኔታ ግን የእድሜ መግፋት፣ ከፍተኛ የነዳጅ ፍጆታ፣ የኤሌክትሪክ ተሽከርካሪዎች ሽግግር በበርካታ ሁኔታዎች ፈተና ውስጥ እንደገባች ይነገራል።